ሊቀማ ኢምራን ቀሲስ ዘበነ ለማ ለትዝታው መልእክት ላከ። መከራከር ይችላል ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት የሆነ መልእክት እግዚአብሔር ይሄንን ሳታደርጎ አብይ ጾምን እንዳትቀበሉ። የአብይ ጾም ጉዞ በምን ይጀመራል? በአፍሪካ ህብረት የታየው አስደናቂው ተአምር እጅግ አስደሳች ዜና ለኢትዮጵያውያን ከአፍሪካ ህብረት አዳራሽ ተሰምቷል። ዘንድሮ ጋና ለመጀመሪያ ጊዜ የአድዋ ድልን በሀገሯ ልታከብር ነው። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ነው። ያሮስን ምርጫችሁ አድርጉ። በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ መረጃዎችን ስለምታገኙ ማለት ነው። ዛሬ እንግዲህ አቤት ምላቸውን ያስተምሯችኋል፣ ይመክሯችኋል፣ መስማት አለባችሁ ብዬ ማስባቸውን የተለያዩ መልእክቶችን እየመጥቻለሁ። በደንብ አድርጋችሁ አዳርሱልኝ። በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። ከምንመለከተው መረጃዎች እንግዲህ መካከል በቅድሚያ እንግዲህ አፍሪካ ህብረት ስብሰባ መጀመሩ ይታወሳል። በርካታ የአፍሪካ ሀገራት መሪዎች ወደ አዲስ አበባ መጥተዋል። ይሄንን ተከትሎ እንግዲህ ከአድዋ ድል ጋር የተገናኘ ታላቅ ተአምር፣ ታላቅ ግስጋሴ ሊሰራ ነው። ጋና ፈርቀዳጅ ሆናለች ተብሏል። ምንድነው የሚለውን ከይድነቃሴ መንቃት እጅግ አስደሳች ዜና ለኢትዮጵያውያን ከአፍሪካ ህብረት አዳራሽ ተሰምቷል። ዘንድሮ ጋና ለመጀመሪያ ጊዜ የአድዋ ድልን በሀገሯ ልታከብር ነው። ከዛም ባሻገር እያንዳንዱ የአፍሪካ ሀገር ለልጆቹ ማስተማሪያ መጽሐፍ ላይ የአድዋን ድል ከትቦ እንዲያስተምራቸው ውሳኔ ተደንግጓል። በዚህም ጋና የመጀመሪያው ሀገር ሆና ዘንድሮ አድዋን ድል ታከብራለች። ብዙዎቻችን አድዋን እንደ አንድነት አርማ ሳይሆን እንደ መከፋፈያ የምንጠቀምበት ክብሩም ይሁን ዋጋው ያልገባን አድዋ ድልን አፍሪካውያን የአህጉር ድል ነው ብለው ተቀብለውታል። በአፍሪካ ህብረት አዳራሽም ይህ እንደ አንድነት ተወስኗል። አብዛኛው የአፍሪካ ሀገራት የነጻነት ቀኑን ያከብራል። ብቸኛዋ ኢትዮጵያ ነበረች። አሁን ግን ሙሉ አፍሪካ ድፍን አህጉሩ የድል ቀናችሁን እንድታከብሩ ሲሉም የአፍሪካ ህብረት ወስኗል። ዘመነኛው ንግግር አድዋን ካከበረ ይልቅ ያረከሰው ትውልድ ይበዛልና አድዋ ድል ጥቅም የገባው አህጉሬው ግን ይህ ድል የሁላችንም ነውና እያንዳንዳችን የአፍሪካ ሀገራት በየዓመቱ ከጋና ተቀባብለን እናከብራለን ሲሉም ድምጻቸውን አሰምተዋል። እዚህም ትናንት ጀግኖች አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ይህችን ሀገር የገነቧት ለአህጉራችንን ተምሳሌት የሆኑት ዛሬ ላይ ዋጋቸውን የሚያገኙበት ኢትዮጵያ ብቻ ሳትሆን አህጉሩ እንኳን ውለታቸውን የሚከፍልበት ታሪካቸውን የሚያወሳበት እንዲሁም ጀግንነታቸውን እንደራሱ ጀግንነት የሚያከብርበት ቀን መጥቷል። እኛስ አድዋን እንዴት እናከብረው ይሆን? በዘረኝነት በመከፋፈል ወይስ እንደ አንድነት ጌጥ አርማችን አድርገን? ይህ የሚኖር ሕይወት ነው። ሰላም። የአድዋ ድል በዓል የካቲት 23 ቀን 2018 ይከበራል። እንደምናስታውሰው ንጉሠ ነገሥት ዳግማዊ አጼ ሚኒሊክ 1888 ላይ ክተት ሰራዊት ምታ ነጋሪት በማለት ወደ አድዋ በመዝመት ጣሊያኖችን ድል ያደረጉበት፣ ድባቅ የመቱበት ከ120 ሺህ በላይ እግረኛ ጦር ወደ አድዋ በመዝመት ኢትዮጵያና ኢትዮጵያዊነትን ልክና ውሉን እሴቱን የገለጠበት ታላቅ የድል በዓል። ነገር ግን ሀገራችን ኢትዮጵያ ላይ አንዳንድ ቦታዎች ላይ ለአድዋ ያለን ምልከታ እንደምናውቀው የታቦተ ጊዮርጊስ ታቦተ ማርያምን ከፊት ለፊት ይዘው ድል አድርጌ በመጣ እነሆ በስምሽ ከብራለሁ በማለት ንጉሱ ራሱ የሚኒሊክ ጉልበቱ እግዚአብሔር ነው፣ የሚኒሊክ ኃይሉ እግዚአብሔር ነው በሚል ሰይፉ ላይም አጽፎም ድል የተደረገበት በርካታ ተአምራት የተሰሩበት እነ ገበየውን ያየንበት በፊቴ ብመታ ለሀገሬ ነውና በመወዳት ቤተክርስቲያን በማርያም ቅበሩኝ፣ በጀርባዬ ብመታም ስሸሽ ነውና ስጋዬን ለአሞራ ስጡት በማለት እንደ ፊት አውራሪ ገበየውን ጨምሮ በርካቶቹን ያየንበት በርካቶቹን ጀግኖችን ያፈራንበት ዛሬም በአፍሪካ ቀንድ ታሪክ የአፍሪካን ኩራት ማንም ያልበገራት ማንም ያልደፈራት ይህች አፍሪካዊት ሀገር ማንም ያልተቀራመታት ኢትዮጵያ ናት በማለት በዓለም ሚዲያዎች ጭምር ሳይቀር ስለ ንጉሠ ነገሥቱም ስለ ኢትዮጵያ ድል በዓል ስለ አድዋ የተነገረበት እነሆ የአፍሪካ ህብረት በአሁኑ እግዚአብሔር ይመስገን እግዚአብሔር ፈቅዶ
ጋና እኔም ይህንን የአፍሪካውያንን የድል በዓል ይህንን የአድዋ የአፍሪካውያን የጥቁሮች በዓልን አከብራለሁ ብላለች። ሌሎች የአፍሪካ ሀገራትም እናከብራለን ብለዋል። የድል በዓላችንም አድዋ ነው ብለዋል። አድዋ እኛ እንዴት እናከብር ይሆን? እናንተ ተወኩኝ። ወደ ቀጣይ መረጃችን ላምራ። በቀጣይ እንግዲህ እንድንቃኘው እንድንመለከተው መወዳቸው ጉዳዮች አሉ። አብይ ጾም እየገባ ነው። አብይ ጾም ከመግባቱ በፊት እንዴት አድርገን ጾሙን እንጾም የሚለው ነገር በጣም አሳሳቢና ዋና መልእክት ስለሆነ እንድንከታተል ወደድኩኝ። ተከታተል እንመለሳለን። የአብይ ጾም ጉዞ በምን ይጀመራል? በምን? በትህትናት ወርዶ ነው የሚጀመረው። በትህትና ይጀመራል። የልልና መጀመሪያው ትህትና ነው። ለዚህ ነው አባቶቻችን ምን ይላሉ? ትህትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባለው ነፋስ ገብቶ የማይጥለው ቤት የሚባለው ትህትና መሰረት ላይ የቆመ ሰው ነው። ትሁት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የአብይ ጾም ጉዞ በትህትና ይጀመራል። ትሁት ሆነን ምን ማድረግ አለብን ነው? ጾማችን ከሌላው ጾም የተለየ ንጹህ መሆን አለበት ነው። አሁን ቀጥሎ በሁለተኛው ሳምንት የሚመጣው ምንድነው? ንጽህና ነው። በመጀመሪያው ሳምንት ትህትና ነው የሚመጣው። በሁለተኛው ሳምንት ንጽህና ነው። ንጹህ መሆን ራስን ማንጻት ነው። ራሳችን እንዴት እንደምናነጻቸው ራሱ ነግሮናል። ሶበ ትጸውሙ ኢትኩኑ ከመ መደለዋን እስመ እሙንቱ ይትመጸለው ወይቈጽሩ ገጾሙ ከመ ያእምር ሰብእ ከመ ጾሙ። ስትጾሙ እንደነማን አትሁኑ ነው ያለ። እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ምን ይላሉ? ይታያሉና ነው። አንትሙሶ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ ከመ ያእምር ሰብእ ከመ ጾምክሙ። እናንተ ግን ስትጾሙ አለ ምን አድርጉ አለ? ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ እንደዚህ አድርጋችሁ ጹሙ ነው። ሰው እንደ ጾማችሁ እንዳያውቅ ዘእንበላቡክሙ ዘበሰማያት ማእምረ ኅቡዓት፣ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነት ነው። 3 ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው ግብዝነት ይባላል። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት። ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት። ግብዝነት አይ መከራዬ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ ነው። የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ምን ይላል? ይሄን ጌታ ሲናገር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላቸው። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸውን የሚያስተምራችሁን ስሩ። ወዘከመ ምግባሮሙ ይትግበሩ፣ የሚሰሩትን ግን ምን አትበሉ አለ? አትስሩ። የሚሏችሁን ስሩ፣ የሚሰሩትን አትስሩ። ምን አይነት ሰዎች ስለሆኑ እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙሰ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳ ምን አይሏትም? አይነኳትም። ከግብዝነት መንጻት ነው። አፍኒ ወልብኒ ህቡረ ይመኑ፣ አፍም ልብም አንድ ሆነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኖር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው? ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኖርህ ነው። ለሌላው ይሄን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል። እንግዲህ አብይ ጾምን እንዴት መጾም አለብን የሚለውን በስፋት ነግረውናል። ወደ ትዝታ ሳሙኤል ልምጣ። ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ መልስ ሰጥተዋል። አትመጥነኝም ብለዋል። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። አሁን ቲክቶክ ላይ ኦርቶዶክሳውያን ወጣቶች መጡና ለእናንተ እኛ እንበቃለን ብላት ማዘጋጅ ጀመሩ።
እና በቅርቡ ሶሻል ሚዲያውን ሞልቶ ስለነበረ እኔ እናንተ አትመጡኝም ዶክተር ዘበነ ግን ቢመጡ መከራከር ይችላል ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ትስተው ሳሙኤል ሰምተውት የኔ መልክ ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። አትመጡኝም እነ ዶክተር ዘበነ ለማ ቢሆኑ እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም አትመጡኝም እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጠነኛል ማለቱም ጥሩ ነው። ይመጠነኛል እኔ ነኝ የምመጠነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያስበናል። ግን ቅድም እንዳልኩ ነው መምህር ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላውቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ ለምን ወንጌል አይሰበክም ብለው ወጣው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰብኩት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመናገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካሉስ አሁን መምህሮቻችሁን እንፈትናቸው አይመልሱልንም ብለው ወደ አደባባይ የወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩ መሰረት ነው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በውኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በአገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባው። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናው። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጪ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? ስለዚህ ሰው እኮ ሲነጋገር ደረጃ አለው እኮ በሁሉም ነገር። ስለዚህ ካንተ ጋራ ይሄን ነገር አጥንቻለሁ ተምሬያለሁ ከሚል ሰው ጋር ታወራለህ እንጂ በኋላ ለሐሰት በጽባዘ ተናገረ ይደግም በሰርክ የተባለው እንዴት አድርገህ ታወራለህ? እና በዚህ መንገድ ነው የማየው መምህር። ምን እናድርግ? አሁን ኦርቶዶክሳውያኑ አሁን ባንድም በሌላ እንዳልኩት ሶሻል ሚዲያ ሳይፈልጉትም ያስገባል እንዲህ አይነት መልእክቱም ይወረውራሉ። እና ቢያንስ ምን ማድረግ ነው ያለበት ኦርቶዶክሳውያኑ? ብዙ ጊዜ እንዳሉት ሰውም ያስተምራሉ በሚዲያ እነ ሊቀ ሊቃውንት የኔታ አስማኮነ መላክን የመሰለ ትልልቅ እና አባ ገብረ ኪዳን የመሰለ ትልቅ መምህራን ያስተምራሉ። ኦርቶዶክሳውያን መምህራንን ሳይሆን የመናፍቃንን ትችት ቁጭ ብሎ የሚሰማ ኦርቶዶክሳዊ ይበዛል። መልእክትን ያስተላልፉልን እስኪ። ያው ዘፈተው ይስተይ ነው። ግን አሁን ለምሳሌ እኔ እናንተ ድግስ ተጠራን፣ የተደረደረ ምግብ አለ። ከዛ ውስጥ የተበላሸ ምግብ ይኖራል። ካወቀኛ የተበላሸ ምግብ የሆነ ነገር ብናይበት እንደው ስለ ቃል ይቅርታ እንጂ ትል ብናይበት ምግብ አንስተ ከዛ ትል ካለበት ታነሳለህ? አታነሳም። ኢትዮጵያ ኦርቶዶክስ ተዋሕዶ ልጆች መርዝ የሆነ ነገር የተበላሸ ነገር እንዴት ያነሳሉ? አንድ በርሜል ውሃ ውስጥ እኮ አንድ ብልቃጥ መርዝ ታጠፋለች እኮ ታበላሻለች። ስለዚህ ለምን ቴክኖሎጂው ቢያመጣው ከእንደዚህ አይነት ከመስማት ምንድነው የሚሰሙት? ለህይወታቸው መመሪያ ነው ወይስ ተሳዳቢ ሰምተው እነሱም ተሳዳቢ ነው የሚሆኑት? ሰው እኮ እንትፍ የሚለው ፉት ያለውን ነው። ውሃ ፉት ብዬ እንትፍ ብል ውሃ ነው። ኦሬንጅ ጁስ የብርቱካን ጭማቂ ፉት ብዬ እንትፍ ብል ጁስ ነው። ቡና ፉት ብዬ በተፋ ቡና ነው።
ስለዚህ ሰዎች ምን እንደሚሰሙት ቅዱስ ያሬድ እኮ በረከቱ ይደርብን አይንም ይጾም ጆሮም ይጾም አፍም ይጾም የሚለው እኮ ሌላ ነገር እኮ የለውም። ስለዚህ ለምንሰማው ነገር እኮ መጠንቀቅ አለብን። በነገራችን ላይ ክፉ ነገሮች የሰው ልጅ ሲሰማ ከሚያደነቁሩት ነገሮች አንዱ እሱ ነው። የሰው ልጅ 5 ነገሮች ወደ 4 ነገሮች ልቡን ብሩህ ያደርጉታል። እንደዚሁ ደግሞ ተቃራኒዎቹ እንደዚሁ ህሙግ የሆኑ ነገሮች ናቸው፣ ያጠፉታል። ስለዚህ የምንበላውን የምንጠጣውን እንደምንጠነቀቅ ሁሉ የምናየውንና የምንሰማውን ነገሮች ሁሉ መጠንቀቅ ይኖርብናል ብዬ አምናለሁ። 100% እርግጠኛው የምናገረው አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል። ማርያም ቢያለሽ ማርያምን ይነቅላል። አይነቅልም። ይነቅላል ስልሽ ከምን አንፃር መሰለሽ? ያለበትን ቴስት ያደርጋል። በጣም ኩዌሽን ያደርጋል። ኦኬ ጭንቅላት ካለው ውጪ ማየት ቢያቆም ወደ ውስጥ ቢቀመጥ ይነቅላል ስልሽ ከተነገረው ከሚሰማው ኦኬ ገብቶኛል። በፊት ልክ ነው ብሎ ይዞ የመጣውን ብው ነው የሚልበት ጭንቅላቱ ማለት ነው። እኔ እኮ እንደዛ ነው ያሳለፍኩት የሆንኩት። ገባሽ አይደል? ያ ስጀምር ገና እንትን እኮ አይደለ ገና እኮ ኢቭን እኔ ብዙም አላቃቸው ነገሮች አሉ። አይ ኖ ኦፍ ኮርስ በጣም ገና ሲሰማ እያልኩኝ እየተማርኩኝ ባለውበት ሌቭል ልክ እየተረዳው ምናምን ነው እንጂ የሚሄደው ማንም አውቆ አይጨርስም። እና እስቲ ወንድነህ ነው የምለው እኔ። እስቲ ወንድነህ እስቲ አንብብ ጠይቅ እና ራስን ኩዌሽን አድርግ። እስኪ ይሄ ቃል ምን ለማለት እንደተፈለገ ሚስቲካሊ እቺን ቃል ተረዳት እስቲ ዝም ብለህ እስኪ ጠይቅ ራስን ምናምን ብትዩ አንድ ሰው በጣም ነው እንትን የሚለው። ግን አብዛኛው ሰው ዝም ብሎ ነው ያለው። ገባሽ? አይጠይቅም። እኔ ደግሞ ለምንድነው ያነሳውት የነበረው አሁን አክቹሊ ለዚህ ነገሮችን እያወራሁኝ አይደለም ነሰሪ አይመስለኝም ያን ያህል። ምክንያቱም አብዛኛው ሰው ገና ከአብዛኛው ሰው ከምግብ ይውጣ ነው በቃ አለቀ። the point እሱ ይውጣ የምሬን ነው። ምክንያቱም ለሁሉም የሚያስማማኝ ቶሪ አይደለም እያወራሁኝ ያለው። ስለዚህ ተበላሸሽ ማለት ነው አሁን በፊት ተበላሸሽ ያሉሽ አይደል? አሁን እንደዚህ እስቲ ቆይ ሰው የሚፈልገውን አይነት ላውራ። ቆይ ሰው ገና ምግብ ላይ ነው ምናምን ካልሽ እየተበላሸሽ ነው የምትሄጂው ራስሽን ከሞሽ። አይ ይሄ ፍቅር እኮ ነው። ከማውራት ያለብሽን እየመረጥሽ ሰውን እያየሽ ማውራት እኮ ኖርማል። ለእንደዛ ነው። አሁን ሚዲያ ላይ አሁን የማይወሩ ነገሮች እንዳሉ የሆኑ ነገሮች በተለይ ሪሊጂየስ ፓርት ጭራሽ አለቃም ከዚህ በኋላ። ምክንያቱም እኔ ነግሬው አንድ ሰው አይነቃም። ራሱ ህይወቱ የሆነ ይሄ ሲኖረኝ ነው ደስተኛ መሆኑ፣ ይሄ ሲኖረኝ ነው እንዲህ መሆኑ ምናምን ብሎ የሆኑ በፌክ ነገሮች ተታሎ የነበረ ሰው የሆነ ሰዓት ያንን ነገር መንካቱ አይቀርም። ሲነካ ያኔ በራሱ ህይወቱ ኩዌሽን ያደርጋል። በጤና ህይወቱ ኬስ ያጋጥመው ኩዌሽን ያደርጋል። እግዚአብሔርን የምሩን ማወቅ ሲፈልግ ኩዌሽን ያደርጋል። ሁሉም ነገር ይጠይቃል ያኔ። እና ሰው ደግሞ እዚህ ምድር ላይ ሲመጣ እሱንም አይቶ ላያልፍ ይችላል። ቃል ተፈቀደለት። በቃ ሲመጣ አንተ ተዘብራርቆብህ እለፍ የተባለለት ይኖራል። ተዘብራርቆበት የሚኖር ተመችቶት ማለት ነው። ሳይጠይቅ ማለት ነው። ሳይጠይቅ መጥቶ ነው ይሶዬ ገባሻ ይላል። ደግሞ እኮ መጽሐፍ ቅዱስም ሁሉን መርምሩ መልካሙን ያዙ ይላል። በጣም ነፃነት አለው መጽሐፍ ቅዱስ ባይዘው ኦፍ ኮርስ አለው። ግን ሰው ነፃነት አይወድም። ማወቅ ያለብሽ ነገር አንደኛ ነፃነት በጣም ነፃነት የሚያስፈራ ነገር ነው። በጣም የሚያስፈራ ነገር ነው። ነፃነት የለም ማለት ነው። እስር ቤት ነው ነፃነት ብሎ የሚያስበው አንድ በራሱ ኦፍ ኮርስ እስር ቤት የሆነ መጽሐፍ ለምን የሆነ ነገር አይቼ ነበር። ያምሰልሽ አንድን ሰው እስከ መጨረሻው በደንብ ማሰር ከፈለክ እስር ቤት ውስጥ እንደሆነ ራሱ ሳያውቅ እንዳያውቅ አድርገህ ሰረው ነው የሚለው። እሱሻል እስር ቤት እንደሆነሽ ሳይታወቅ ከዛ ትታሰሪያለሽ። ነገር እንደተሰርሽ አታውቂም፣ ግን ከዛ ነገር አትውጪም። እና የሀሳብ እስር ቤት ነው ማለት ነው። የሀሳብ ዓለም ይታሰራል። የስሜት እስር ቤት፣ የማንነት እስር ቤት። እሺ ለምሳሌ አሁን ምሳሌ እኮ የሰጠሁት ፓርት አለ የሆነ ቪዲዮ ላይ። ለምሳሌ ከልጅነት ጀምሮ ሰው ዩኒቨርሲቲ ድረስ ሲሄድ ሲማር ያስባል አያስብም? ኦኬ አያስብም። እንዴት? የሆኑ ሰዎች ናቸው የሚያስቡለት። ቤተሰብ ያስብለታል፣ ቁርስ ይበላል። ኦር ደግሞ ግቢ ካፍቴሪያ ይኖራል አይደለ? ቁርስ ሰዓት አለ፣ ይሄዳል፣ ይመለሳል። ክላስ አለ፣ ምሳ አለ፣ ጓደኞቹ አሉ ምናምን። ሩቲኑ እንዲህ ነው የሚሽከረከረው። በቃ ይታወቃል። ከ1 እስከ 12 ስትሄጂ ሁሉም አለው። ደውል አለው ሁላ ደውል እንትን ነው ምናምን። ወደ ቤት ሰዓት ላይብራሪ ምናምን ብቻ አለው ሰርክል። እና አንቺ እያሰብሽ አልመጣሽም። አብዛኛው በሆነ አእምሯችን የተለማመደው በሆኑ ሰዎች ስማርት በሆኑ ሰዎች
ነው ምን ነው ተገርቶ ዓለም የምትመራው ግን ታዲያ ያ ትክክል አይደለም ሰማው የሆነ ዓለም ዝብርቅርቅ እንዳትሆንና ስርዓት እንዲኖራት አያደርግም አልተለማመድሽም ሁሉም ምንሽ ልቡ በፈቀደው ቢሄድ ሁሉም ልቡ በፈቀደው ቢሄድ ግማሹ ቤት ውስጥ ነው መኖር የሚፈልገው ግማሹ ከቤት ውጪ ግማሹ በር ያለው ቤት ግማሹ በር የሌለው ገባሽ አይደል እና ስንኖር ከሰው ጋራ ብቻችንን አይደለም ዓለም ላይ ያለን ነው ስለዚህ የራሳችንን ስሜት ስናስኬድ የሌሎችን እንዳንነካ የሆነ የህግ አጥር የሆነ የሐሳብ አጥር ያስፈልገናል አይደለም ሰማው የተወዳችሁ ሰዎቻችን የዛሬ መረጃዎቻችን ይህን ይመስላል መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር አድርጉ በሌሎች መረጃዎች መለሳል ተሰናበቱ ሰናይ ቆይታ ይሁንላችሁ